ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ዛሬ ደግሞ ከባለፈው የቀጠለ ስለ ታይሮይድ ግላንድ ዲስኦርደርስ ኢንዶክሪን ሲስተም ሜዲካል ሰርጂካል እንደቀጠለ ነው። እንግዲህ ከዚህ በፊት ስለ ሃይፖታይሮይዲዝም እና ስለ ኮምፕሊኬሽኑ ይሄ ሚክሲዲማ ኮማ አይተናል። ዛሬ ደግሞ ሃይፐርታይሮይዲዝም ቱ ማች ታይሮይድ ሆርሞን ፕሮዲዩስ ሲደረግ ደግሞ ምን አይነት ችግር ያመጣል፣ ትሪትመንቱ ምን ይመስላል እና ኮምፕሊኬሽኖችስ ምንድን ናቸው የሚለውን እናያለን። ኢንክሉዲንግ ጎይተርን እናያለን ማለት ነው። ሶ ሃይፐር ስንል ደግሞ ሃይ ነው አይደል፣ መጨመር። ሃይፐርታይሮይዲዝም ኢንክሪዝድ ታይሮይድ ሆርሞን ኢን ደ ሰርኩሌሽን ማለት ነው። ወይ ደግሞ ከፍተኛ የሆነ የታይሮይድ ሆርሞን መመረት ወይም ኢን ደ ብለድ ብዙ የሆነ ሆርሞን ሲኖር ማለት ነው። ሶ ኢት ኢዝ ሞስት ኦፍን ዲያግኖስድ ኢን ውመን። ያው ታይሮይዲዝም ታይሮይድ ዲስኦርደርስ ሃይፖም ሃይፐርም ሴቶች ላይ ኮመንሊ ይጨምራል ማለት ነው። ዋን ኦፍ ዘ ሜጀር ኮዝ እንግዲህ ግሬቪስ ዲዚዝም ይባላል። ግሬቪስ ዲዚዝ which is one cause of hyperthyroidism is more common in younger women ማለት ነው። ግሬቪስ ዲዚዝ the same thing። ግሬቪስም ያው የሰው ስም ነው። it is autoimmune disease of thyroid gland ነው እናየዋለን። and multinodular goiter አለ more common in older women ማለት ነው። ይሄ ሞር ወጣቶች ላይ happen ሊያደርግ ይችላል autoimmune or ግሬቪስ ዲዚዝ የሚባለው። ዘን መልቲኖዱላር ጎይተር ደግሞ ኦልደር የሆኑ ውመን ላይ ኮመንሊ ሀፕን ሊያደርግ ይችላል ማለት ነው። እነዚህ ሁለቱ ሜጀር ኮዝስ ኦፍ ሃይፐርታይሮይዲዝም ናቸው ማለት ነው። ሶ ኢቲዮሎጂን በምናይበት ሰዓት እንግዲህ ግሬቪስ ዲዚዝ ኢት ኢዝ ዘ ሞስት ኮመን ኮዝ ነው። ሞስት ኮመን ኮዝ የሚባለው ግሬቪስ ዲዚዝ ነው። ኤንድ ኤኒ ኢንፍላሜሽን ኦፍ ታይሮይድ ኦር ታይሮይድ ቲዩመር ሊሆን ይችላል። አንዳንድ ፒቱታሪ ግላንድ ላይ ቲዩመር ካለ፣ ፒቱታሪ ግላንድ ላይ እጢ ነገር ካለ ኤክሰስ ታይሮይድ ስቲሙሌቲንግ ሆርሞን ሊያመርት ይችላል። ዘን ብዙ የሆነ ታይሮይድ ስቲሙሌቲንግ ሆርሞን ከፒቱታሪ ግላንድ ከተመረተ which overstimulates the thyroid gland to secrete much thyroid hormones ማለት ነው። ዘን በዚህ ምክንያት ደም ውስጥ ከፍተኛ የሆነ የታይሮይድ ሆርሞን ሊኖር ይችላል። ሶ አንዱ ምክንያት ፒቱታሪ ግላንድ ላይ ቲዩመር ሲኖር ነው ማለት ነው። and radiation exposure አንዳንዴ እነዚህ ራዲዮ አክቲቭ የሆኑ ጨረሮች በሚያጠቁበት ጊዜ ሀፕን ሊያደርግ ይችላል። በሄሬዲታሪ may also play a role in autoimmune hyperthyroidism ማለት ነው። ሶ autoimmune problem የሚያጠቃቸው ሰዎች አንዳንዴ በፋሚሊ በዘር በጀኔቲክስ ሀፕን ሊያደርግ ይችላል ማለት ነው። women who smoke nearly double their risk of Graves' disease። ሌላው ደግሞ ስሞኪንግ ነው። የሚያጨሱ እናቶች ከማያጨሱት በእጥፍ ይጠቃሉ ለዚህ ለግሬቪስ ዲዚዝ ወይም ደግሞ ለኦቶኢሚዩን ዲዝ ኦፍ ታይሮይድ ግላንድ ማለት ነው። ሶ ሃይፐርታይሮይዲዝም ሪዛልትስ ኢን ኤክሰስ አማውንት ኦፍ ሰርኩሌቲንግ ታይሮይድ ሆርሞንስ ኦር ታይሮቶክሲኮሲስ ይባላል። ልክ ባለፈ ሃይፖታይሮይዲዝም ላይ እንዳየ ነው። ይሄም ፕራይሜሪ ያለው ፕራይሜሪ ሃይፖታይሮይዲዝም፣ ሰከንዳሪ ቴሪሸሪ ያለው ባለፈ እንዳየ ነው ማለት። ፕራይሜሪ ሲባል ቀጥታ ፕሮብለሙ ከማንጋ ሲሆን ነው ከታይሮይድ ግላንድ። ታይሮይድ ግላንድ ኮዝስ ኤክሰስ ሆርሞን ሪሊዝ ማለት ነው። ከላይ ምንም አይነት አብኖርማል የሆነ ስቲሙላንት ሳይኖር ጀስት ራሱ ታይሮይድ ግላንድ በተለያየ ምክንያቶች ብዙ የሆነ ሆርሞን ሲያመርት ፕራይሜሪ ሃይፖታይሮይዲዝም እንላለን። ሰከንዳሪ የምንለው ደግሞ ከማንጋ ሲሆን ነው ከፒቱታሪ ግላንድ አይደል። ኤክሰስ ታይሮይድ ስቲሙሌቲንግ ሆርሞን ሪሊዝ ፍሮም ፒቱታሪ ግላንድ ሲሆን ማለት ነው። ፒቱታሪ ግላንድ ኮዚንግ ኦቨር ስቲሙሌሽን ኦፍ ዘ ታይሮይድ ግላንድ። ሶ እንደዚህ በሚሆንበት ጊዜ ሰከንዳሪ ሃይፐርታይሮይዲዝም እንላለን። ቴሪሸሪ ያለ ቴሪሸሪ የመጨረሻው ጋር ሃይፖታላመስ ጋር ሃይፖታላመስ ላይ ችግር ሲኖር ኤክሰስ የሆነ ታይሮይድ ሪሊዚንግ ሆርሞን ይመረታል። ዘን ታይሮይድ ሃይፖታላመስ ላይ ካለ ወደ ፒቱታሪ ግላንድ ኢኒሼት ያደርጋል። ይሄ ወደ ታይሮይድ ግላንድ ሆኖ መጨረሻ ኤክሰስ ታይሮይድ ሆርሞን ይመረታል ማለት ነው። ሶ ፕራይመሪ፣ ሰከንዳሪ፣ ቴሪሸሪ የሚሉትን ነገሮች ያው ባለፈ ስላየናቸው በቀላሉ አንደርስታንድ ማድረግ ትችላላችሁ ማለት ነው። ሃይ ሌቨል ኦፍ ታይሮይድ ሆርሞን ኢንክሪዝስ ሜታቦሊክ ሬት። ባለፈውን ተቃራኒ ማድረግ ነው አይደል። ሃይፖ ሲሆን ሜታቦሊዝም በጣም ሎ ይሆናል ብለናል ባለፈ አይደል። ይሄ ደግሞ ተቃራኒ ነው። ሰውነታችን ላይ ከፍተኛ የሆነ ተርኖቨር ኦፍ ሴልስ፣ ተርኖቨር ኦፍ ሜታቦሊዝም፣ በጣም ከፍተኛ የሆነ ሜታቦሊዝም ነው የሚኖረው። ሃይ ሜታቦሊክ ሬት ከፍተኛ የሆነ ታይሮይድ ሆርሞን ሲኖር ማለት ነው። እና እንዲሁም ኢት ኦልሶ ኢንክሪዝ ነምበር ኦፍ ቤታ አድሬነርጂክ ሪሴፕተር ሳይትስ የሚባሉት ኢን ዘ ቦዲ which increase the activity of epinephrine and norepinephrine ማለት ነው። ሰውነታችን በጣም ስቲሙሌት ነው የሚያደርጉት፣ ኤግዛይት ነው የሚያደርጉት። ላይክ ሰውነታችን አደጋ ውስጥ በሚሆንበት ጊዜ እንደሚያመነጨው አይነት ኃይል ማለት ነው። ኤክስትራ የሆነ ሜታቦሊዝም ይኖራል። ኢቭን እነዚህ ሲምፓቴቲክ ነርቨስ ሲስተም ፋይት ኦር ፍላይት ሪስፖንስ የሚባሉት ማለት ነው። the resulting fight or flight response is the cause of many of the clinical symptoms of thyroidism ማለት ነው hyperthyroidism። በዚህ ምክንያት ምልክቶቹ ልክ በቃ የሆነ ፍራቻ ላይ እንዳለ ሰውነታችን በጣም ብዙ የሆነ ነገር
እንደሚያስተናግድ ነው አክት የሚያደርገው ማለት ነው። ቢኮዝ ኦፍ ዚስ ቤታ አድሬነርጂክ ሪሴፕተር ሳይቶች አክቲቬትድ ስለሚሆኑ ዘን ፋይት ኦር ፍላይት ዘን ሲምፓቴቲክ ነርቨስ ስቲሙሌሽን በጣም ሀይ ይሆናል ማለት ነው። ሶ ክሊኒካል ፊቸሮችን የምልክቶችን በምናይበት ሰዓት እንግዲህ አንደኛ የመጀመሪያው ዌይት ሎስ አለ። ዌይት ሎስ ዲስፓይት ኢንክሪዝድ አፒታይት፣ በጣም ነው ምግብ የሚበሉት፣ ቶሎ ነው የሚረባቸው፣ በፍጥነት ነው የሚረባቸው፣ ነገር ግን አይወፍሩም፣ ቀጫጫ ነው የሚሆኑት ቢኮዝ ኦፍ ፋስት የሆነ ሜታቦሊዝም ስላለ ማለት ነው። ኢንክሪዝድ ፍሪኩዌንሲ ኦፍ ባውል ሙቭመንት፣ ይሄ ራሱ አያችሁት በፍጥነት ነው ሽንት ቤት ቶሎ ነው የሚሄዱት ማለት ነው። ይሄ አንጀታቸው ላይ ምግቡ በፍጥነት ነው ፓስ የሚያደርገው እና ሙሉ ለሙሉ አብዞርብ አይሆንም። ስለዚህ ባውል ሙቭመንታቸው ሀይ ነው የሚሆነው። ስዌቲንግ ይኖራል አራል ሰውነታቸው ማላብ ነገር፣ ሞይስት ፓልምስ ስፔሻሊ ይሄ የእጃቸው መዳብ መርጠብ ነገር ሊያሳይ ይችላል። ሂት ኢንቶለራንስ፣ ባለፈ ሃይፖታይሮይዲዝም ስናይ ምንድን ነበር? ኮልድ ኢንቶለራንስ አይደል? ለዚህ ደግሞ ሂት ሙቀት ቦታ ላይ በጭራሽ መኖር አይችሉም፣ ይከብዳቸዋል። ትሪሞር ይኖራል፣ የሆነ ሼኪነስ ኦር የሆነ የእጅ መንቀጥቀጥ ነገር ማለት ነው። ነርቨስነስ፣ ኢሪቴቢሊቲ፣ ሚኒስትሪዋል ኢሬጉላሪቲ አለ። ሚኒስትሪዋል ያው ሃይፖም ሃይፐርም ሲሆን ይሄ አንድሮጀኒክ ሆርሞኖች ባላንስድ ስለማይሆኑ የወር አበባ ኢሬጉላር ችግር ይኖራል። ኢቭን ሰብ ፈርቲሊቲ ኢቭን ወደ መካንነት የሚያጋድል ነገር ሊገጥማቸው ይችላል ማለት ነው። ሀርት ፌለር ሊኖር ይችላል። ራፒድ የሆነ ሀርት ሬት ኦር ፐልስ ሬት which may be irregular ማለት ነው። እነዚህ ሁሉ the major clinical manifestations of hyperthyroidism ናቸው ማለት ነው። hyperthyroidism እና ይሄ ምንድነው? ትሪትመንት ቶሎ ካልተጀመረ if treatment not begun it become manic and psychotic so you just በጣም አይምሮን ወደ መሳት ወደ ማበድ ነገር ራሱ ሊወስደው ይችላል ማለት ነው። so thickening of the skin on the anterior leg and exophthalmos bulging of the eye ማለት ነው። እነዚህ የግሬቪስ ዲዚዝ ኦፍ ዚስ ሃይፐርታይሮይዲዝም ምልክቶች ናቸው ማለት ነው። አይኑ በጣም ወጣ ማለት አይኑ ፍጥጥ ማለት ነገር፣ እንዲሁም ደግሞ ቲክኒንግ ኦፍ ዘ ስኪን ኦን ዘ አንቴሪየር ሌግስ እግር ላይ ማለት ነው። ኦልደር አዳልት ፔሸንትስ ሃቭ ኤቲፒካል ሳይን ሲምፕተምስ ሶ ቢ አለርት ይላል። አንዳንድ የምልክቶቹ ለየት ያሉ ታይሮይድን የማይመስሉ ነገሮች ሊያሳይ ይችላል ሃይፐርታይሮይዲዝም። ለምሳሌ ሀርት ፌለር ሆኖ ሊመጣ ይችላል። አትሪያል ፊብሪሌሽን፣ ፋቲግ፣ ኤፓቲ፣ ዲፕሬሽን እነዚህ ምልክቶች አሁን ከሱ ጋር ላይ ይገናኙ ይችላሉና እነሱን ሮላውት ማድረግ ያስፈልጋል ማለት ነው። ሮላውት ማድረግ ያስፈልጋል። ሶ ምልክቶችን እንግዲህ በምናይበት ሰዓት ሳይን ኤንድ ሲምፕተምስ ኦፍ ሃይፐርታይሮይዲዝም ነርቨስ ሲስተም ላይ ምን አለ? ነርቨስነስ ይኖራል፣ ኢሪቴቢሊቲ፣ ዲፊካልቲ ኦፍ ስሊፒንግ፣ በልጂንግ ኦፍ ዘ አይ አይናቸው በጣም ፈጥጥ ያለ ነገር ኤግዞፍታልሞስ የሚባለው ማለት ነው። ስዌሊንግ፣ ጎይተር፣ ሪፕሮዳክቲቭ ሲስተም ላይ ሚኒስትሪዋል ኢሬጉላሪቲስ ይኖራል። እጅ ላይ ሞይስት ፓልምስ፣ ፍሪኩዌንት ባውል ሙቭመንት ጂአይቲ ላይ ፍሪኩዌንት የሆነ ባውል ሙቭመንት ይኖራል። ኤክሰሲቭ ቮሚቲንግ ኢን ፕሬግናንሲ ሊኖር ይችላል ማለት ነው። ሆርስነስ ኦር ዲፕኒንግ ኦፍ ዘ ቮይስ ሊኖር ይችላል። ፐርሲስተንት ሶር ትሮት፣ ዲፊካልቲ ኦፍ ስዋሎዊንግ፣ ራፒድ ሀርት ቢት፣ ኢንፈርቲሊቲ፣ ዌይት ሎስ፣ ሂት ኢንቶለራንስ፣ ኢንክሪዝድ ስዌቲንግ፣ ፈርስት ትራይሚስተር ሚስኬሬጅ ፕሬግናንሲ ላይ ከሆኑ የመጀመሪያ ወር ፕሬግናንሲ ላይ ችግር ሊኖር ይችላል። ፋሚሊ ሂስትሪ ኦፍ ታይሮይድ ዲዚዝ ኦር ዲያቤትስ ጋር ተገናኝቶ ሀፕል ሊያደርግ ይችላል ማለት ነው። እነዚህ ሜጀር ምልክቶች ናቸው። ይሄ ነው ኤግዞፍታልሞስ የሚባለው። ኤግዞፍታልሞስ ኮዝድ ባይ ግሬቪስ ዲዚዝ፣ አይኑ እንደምታዩት ወደ ውጭ ይገፋዋል ማለት ነው። ምክንያቱም የአይን የሚቀመጥበት ስፔስ ላይ ኮሌክትድ የሚሆኑ ስትራክቸሮች ስላሉ ማለት ነው። ኢት ኢዝ አን ኦቶ ኢሚዩን ዲዚዝ ሪዛልቲንግ ፍሮም ታይሮይድ ስቲሙሌቲንግ ኢሚኖግሎቢሊንስ ባይንድ ቱ ኤንድ አክቲቬት ታይሮትሮፒን ሪሴፕተርስ ሲንቴሲስ ኦፍ ዘ ታይሮይድ ሆርሞን ማለት ነው። ሶ አንዱ የአይን እንደዚህ ወጣ ማለት ኤግዞፍታልሞስ የሚባለው የሃይፐር ታይሮይዲዝም አንዱ ምልክት ነው። ስፔሻሊ የዚህ የግሬቪስ ዲዚዝ የሚባለው የአንቲ ቦዲ ወይም ደግሞ ይሄ ኦቶ ኢሚዩን ዲስኦርደር ማለት ነው። ሶ ኮምፕሊኬሽኑን በምናይበት ሰዓት እንግዲህ ታይሮይዲዝም ቶሎ ትሪት ካልተደረገ ወደ ሲቪየር ኬዝ ይሄዳል። ዛት ኢዝ ኮልድ ታይሮቶክሲክ ክራይሲስ ኦር ታይሮይድ ስቶርም ይባላል ማለት ነው። ሶ ኢን ሲቪየር የሆነ ሃይፐርታይሮይድ ስቴት ዛት ካን ኦከር ኢን አንትሪትድ ሃይፐርታይሮይዲዝም ኦር ሁ ሃር ኤክስፔሪንስድ አናዘር ኢልነስ ኦር ስትረሰር ማለት ነው። መድኃኒትን በአግባቡ እየወሰደም ሌላ ኢንፌክሽን ሌላ ብዙ ምክንያት ከገጠመው እንደዚሁ ወደ ኮምፕሊኬሽን ሊሄድ ይችላል ማለት ነው። ኢት ኦልሶ ሜይ ኦከር አፍተር ታይሮይድ ሰርጀሪ ኢን ፔሸንትስ ሁ ሃቭ ቢን ኢንአዲኩዌትሊ ፕሪፔርድ ፎር አንታይ ታይሮይድ ሜዲኬሽንስ። አንዳንድ የታይሮይድ ሰርጀሪ ሲኖርም ቀድሞ ታይሮይድ እንዳይጨምር የሚከላከሉ መድኃኒት ሊሰጥ ይችላል። ታይሮይድ እየተቆረጠ እንዴት ነው የሚጨምረው ካላችሁ፣ ታይሮይድ ሰርጀሪ ሲሰራ አንዳንዴ
ታይሮይድ ግላንዱ ላይ ዜራር ታይሮይድ ፎሊክልስ የሚባሉ አሉ፣ የተመረተውን ታይሮይድ ሆርሞን የሚይዙ ማለት ነው። እና በሰርጀሪ ጊዜ እነዚያ ፎሊክሎች ከተጎዱ ከፈነዱ ብዙ የሆነ ታይሮይድ ወደ ደም ሲስተም ሊገባ ይችላል። አንዱ ይሄ ነው። አንዳንዴ ደግሞ ታይሮይድ ግላንድን ያው ሙሉ ለሙሉ አይደለም ብዙ ጊዜ በሰርጀሪ የሚነሳው የተወሰነው ፓርት ነው ተቆርጦ የተጎዳው ፓርት የሚነሳውና ከተቆረጠ በኋላ ኮምፐንሳቶሪ ሜካኒዝም የቀረው ፓርት ሃይሊ አግራቬቲንግ ሆኖ ብዙ ሆርሞን ሊያመርት ይችላል እና ታይሮይድ ሰርጀሪ በሚካሄድበት ሰዓት ቀድሞ ታይሮይድ እንዳይጨምር መከላከያ መድኃኒትና ቁጥጥር ያስፈልጋል ማለት ነው። ለዛ ነው አንዳንዴ ታይሮይድ ሰርጀሪ በኋላ ከፍተኛ የሆነ የታይሮይድ ሆርሞን መጨመር ኦር ታይሮቶክሲክ ክራይሲስ ውስጥ ሊወስድ የሚችለው ማለት ነው። ሶ ይሄ ታይሮቶክሲክ ክራይሲስ የሚባለው ካን ሪዛልት ኢን ዴዝ ዊዝን 2 hours ኢፍ ኖት ትሪትድ ማለት ነው። ካልታከመ ወዲያው ሊገል የሚችል ነገር ነው፣ ይገል ይችላል ማለት ነው። ምክንያቱም ሀርትን አታክ ያረካል። ታኪካርዲያ ሲበዛ ፊብሪሌሽን ካርዲያክ ፌለር ሊያመጣ ይችላል። ሃይ ፌቨር ይኖረዋል፣ ሃይፐርቴንሽን፣ ዲሃይድሬሽን፣ ረስትለስነስ፣ ዴሊሪየም ኤንድ ኮማ፣ መጨረሻም ራስን ወደ መሳት ሊወስድ ይችላል ማለት ነው። ሶ ታይሮይድ ስቶርም የሚባለው ከፍተኛ የሆነ ታይሮይድ ሆርሞን ሲኖር ዚስ ማች በጣም ስትሮንግ ነው ማለት ነው። ሶ ኢፍ ዚስ ሀፕንስ እንግዲህ ታይሮቶክሲክ ክራይሲስ ሀፕን ካደረገ ምንድን ነው ትሪትመንቱ? ዘ ትሪትመንት ኢዝ ፈርስት ዳይሬክትድ ቱዋርድስ ሪሊቪንግ ላይፍ ትሪትኒንግ ሲምፕተምስ። መጀመሪያ የሆርሞኑን መጠን ማስተካከል ሳይሆን ምልክቶቹን ማስተካከል ነው። ምክንያቱም ለምሳሌ አሁን ኦክስጅን ልንሰጠው እንችላለን። ሰውየው መተንፈስ ካቆመ መጀመሪያ መተንፈሱን መመለስ አለብን። ኦክስጅን አድሚኒስተርድ ኤንድ ዘ ሄድ ኦፍ ዘ ቤድ ኢዝ ኤሌቬትድ ቢኮዝ ኦፍ ሃይ ሜታቦሊክ ሬት ሪኳየርስ ሞር ኦክስጅን። ምንድን ነው እንግዲህ ከፍተኛ የሆነ ሜታቦሊዝም ስለሚካሄድ ሰውየው ብዙ የሆነ ኦክስጅን ስለሚፈልግ የኦክስጅን እጥረት ሰውነቱ ሊገጥመው ይችላል። ሶ መጀመሪያ ኦክስጅን መስጠት፣ አልጋውን ከፍ ማድረግ ጀስት ብሪዝ እንዲያደርግ ማለት ነው። ሃይ ፌቨር ካለው ጀስት አሲታሚኖፊን እንሰጣለን። አስፕሪን አይሰጥም። ኢት ባይንድስ ዊዝ ዘ ሴም ሴረም ፕሮቲን አዝ ቲ4 ፍሪንግ አዲሽናል ቲ4 ኢንቱ ዘ ሰርኩሌሽን ማለት ነው። አስፕሪን ሪከመንድ አይደረግም። አይቪ ፍሉድስ ኤንድ ኩሊንግ ብላንኬት ሜይ ቢ ኦርደርድ፣ እንዲቀዘቅዝ ማለት ነው። የቤታ አድሬነርጂክ ብሎከርስ ሰች አስ ፕሮፕራኖሎል ፎር ታኪካርዲያ ኤንድ ሲምፕተም ኮንትሮል ማለት ነው። ቅድም እንዳልነው እነዚህ ቤታ አድሬነርጂክ ሪሴፕተር ሳይቶች አክቲቬትድ ይሆናሉ ብለናል። ስለዚህ እነሱን ብሎክ የሚያደርጉ እንደነ ፕሮፕራኖሎል አይነት መድኃኒቶችን እንሰጣለን። ዘንድ የሲምፓቴቲክ ስቲሙሌሽን የሆኑ ምልክቶችን ይቀንስልናል ማለት ነው። ይቀንስልናል ዘንድ አንዱ የሃይፐርታይሮይዲዝም ኮምፕሊኬሽን ሃይፖታይሮይዲዝም ነው። መልሶ ደግሞ በጣም እንዳይወርድ ማለት ነው። አናዘር ኮምፕሊኬሽን ኦፍ ሃይፐርታይሮይዲዝም ኢዝ ሃይፖታይሮይዲዝም። ይሄ ደግሞ ምንድን ነው የሚመጣበት ምክንያት ሎንግ ተርም ዲዚዝ ኦር አስ ሪዛልት ኦፍ ትሪትመንት ማለት ነው። ከፍተኛ የሆነ እንዲቀንስ የምንሰጣቸው መድኃኒቶች በጣም ሊወርዱት ይችላሉ ማለት ነው። ሶ ፔሸንትስ ዊዝ ሂስትሪ ኦፍ ሃይፐርታይሮይዲዝም ሹድ ቢ ሞኒተርድ ፎር ሪከረንት ሃይፐርታይሮይዲዝም ኦር ዘ ኦንሴት ኦፍ ሃይፖታይሮይዲዝም ማለት ነው። እና ለሁሉም ነገር ጥንቃቄ ማድረግ ያስፈልጋል። አንዱ ኮምፕሊኬሽን ሃይፖም ሊሆን ይችላል ማለት ነው። ሶ ሌላው እንግዲህ ብዙም ጊዜ ስለ ታይሮይድ ግላንድ ስናወራ የምናውቀው ደግሞ ጎይተር ነው አይደለ? ይሄ አንገታቸው የሚያብጡ ሰዎች ማለት ነው ጎይተር የሚባለው which is an enlarged thyroid gland ማለት ነው። ጎይተር ትልቅ የሆነ ታይሮይድ ግላንድ ሲያብጥ ማለት ነው። in person with goiter the thyroid cells are stimulated to grow which may result in the overactive thyroid hyperthyroidism ሊሆን ይችላል አንዳንዴ ምክንያቱ ኦር አንደር አክቲቭ ታይሮይድም ሊሆን ይችላል። እንግዲህ ካላመረተ ማለት ነው። ሃይፖታይሮይዲዝም ሴሉ ብቻ ዝም ብሎ መልቲፕላይ ሊሆን ይችላል። ሌላ ደግሞ ኢዩ ታይሮይድ ስቴት፣ ያ ማለት ኖርማል የሆነ የታይሮይድ እንደውም አብዛኞቹ አይታቸው እንደሆነ አሁን በየገጠሩ ምናምን ማዘሮች ታይሮይድ ግላንዳቸው አብጧል፣ ነገር ግን ምንም ምልክት አያሳዩም፣ በሽታ የለውም አይደለ? ኖርማል የሆነ ታይሮይድ ሴክሬሽን ነው የሚኖረው ማለት ነው። ኢዩ ታይሮይድ ስቴት ይባላል። ዘ ሞስት ኮመን ኮዝ ኦፍ ጎይተር ኢን ዘ ወርልድ ዋይድ ኢዝ ምንድን ነው? ላክ ኦፍ አዮዲን አይደል? ችንታች ክላስም ተምረናታል። የአዮዲን እጥረት ነው ታይሮይድን እጥረት የሚያመጣ እያለ ነበር አይደል? ሶ ላክ ኦፍ አዮዲን ኢን ዘ ዳይት አንዱ ዘ ሜጀር ኮዝ ኦፍ ጎይተር ነው ማለት ነው። የጎይተር አንዱ ምክንያት ይሄ ነው። ሶ ጎይተር እንግዲህ ቶክሲክም ነን ቶክሲክም ሊሆን ይችላል። የመጀመሪያው ነን ቶክሲክ ጎይተር፣ ያ ማለት ያን ያክል ጤና ጉዳት የሌለው ማለት ነው አይደል? ነን ቶክሲክ ጎይተር diffuse enlargement of the thyroid gland that does not result from malignancy or inflammatory process ማለት ነው። ጀስት ወደ ካንሰር ነገር የማይቀየር ወደ ፓቶሎጂክ ነገር የማይቀየር ማለት ነው። ኖርማል ሌቨልስ ኦፍ ታይሮይድ ሆርሞንስ ሪሊዝድ ኢን ዚስ ታይፕ ኦፍ ጎይተር ማለት ነው። የታይሮይድ ሆርሞን መጠኑ ራሱ ኖርማልና ጤናማ ነው። እንደዚህ ሲሆን ነን ቶክሲክ ጎይተር ይባላል ማለት ነው። ሁለተኛ ኖዲዩላር ጎይተር ይባላል። ኖዲዩላር ሆርሞን ሴክሬቲንግ ኖዲዩልስ ፋንክሽኒንግ ኢንዲፔንዳንት ኦፍ ታይሮይድ ስቲሙሌቲንግ ሆርሞን ስቲሙሌሽን ማለት ነው። እነዚህ ኖዲዩላር አበጥ ያሉ ነገሮች አይደለም። ዚስ ሜቢ መልቲ ኖዲዩላር ጎይተር ሊሆን ይችላል ኦር ሶሊታሪ ኦቶኖሚየስ ኖዲዩል ይባላል። ዘ ኖዲዩልስ አር ዩዥዋሊ ቤናይን ፎሊኩላር አዲኖማስ፣ ያ ማለት ያው ቤናይን የማይሰራጩ አንድ ቦታ ብቻ ያሉ እብጠቶች ማለት ነው። ኢፍ ዚስ ኖዲዩልስ አር አሶሲየትድ ዊዝ ሃይፐርታይሮይዲዝም
እነዚህ ነገሮች ብዙ የሆነ ታይሮይድ የሚያመርቱ ነገር ከሆነ ግን ምን እንለዋለን? ቶክሲክ ኖዱላር ጎይተር ይባላል። ቶክሲክ ኖዱላር ጎይተር ይሄ ኢሚዲየት ትሪትመንት የሚያስፈልገው ነው። ምክንያቱም እነዚህ እያንዳንዱ ያበጡት እያንዳንዱ ኤክስትራ የተከማቹ ሴሎች ብዙ የሆነ ታይሮይድ ሆርሞን የሚያመርቱ ከሆነ ሃይፐርታይሮይዲዝም የሚያስገቡ ከሆነ ቶክሲክ ኖዱላር ጎይተርስ ይባላሉ ማለት ነው። ጀስት እንደዚህ እንደምታያቸው ያችሁት በዚህ ልክ ያብጣል በጣም አንዳንዴ ያው ብዙ ሆርሞን ባያመርትም ጀስት ኮስሞሎጂካሊ ደስ ስለማይል በሰርጀሪ መቆርጦ ማውጣት ይቻላል። ነገር ግን በተለይ ሆርሞናል ሃይፐርታይሮይዲዝም ሃይፖታይሮይዲዝም ካስገባ ግን ችግሩን የበለጠ ከባድ ያደርገዋል ማለት ነው። ሶ ፓቶፊዚዮሎጂውን በምናይበት ሰዓት ዘ ታይሮይድ ግላንድ ሜይ ኢንላርጅ ኢን ሪስፖንስ ቱ ኢንክሪዝድ ታይሮይድ ስቲሙሌቲንግ ሆርሞን። አንዳንዴ ያው ታይሮይድ ስቲሙሌቲንግ ሆርሞን በኖረ ጊዜ ታይሮይድ ግላንድ በደንብ ካላመረተ ሴሎች ራሳቸውን ያባዛሉ አይደል? ጫና ሲበዛባቸው ማለት ነው። በጣም ሪኩዌስት ሲበዛባቸው ብዙ የሆነ ሴል ሲባዛ ያብጣል። ታይሮይድ ስቲሙሌቲንግ ሆርሞን ኤሌቬትድ ኢን ሪስፖንስ ቱ ሎው ታይሮይድ ሆርሞን ማለት ነው። ሎው ታይሮይድ ሆርሞን ካለ ዘን ፊድባክ ኔጌቲቭ ፊድባክ ፖዚቲቭ ፊድባክ ወደ ላይ ስለሚሄድ ብዙ እንዲመረት እነ ፒቱታሪ ግላንድ ብዙ ስቲሙሌሽን ያመርታሉ። አዮዲን ዴፊሽንሲ ሲኖርም እንደዚሁ በፕሬግናንሲ ጊዜ በኢንፌክሽን ቫይራል ኢንፌክሽን ካለ አንዳንዴ ጄኔቲክ ኤንድ አዘር ኮንዲሽንስ ማለት ነው። ሌላ ዘ ሪዛልቲንግ ላክ ኦፍ ኔጌቲቭ ፊድባክ ኢንሂቢሽን ኮዝስ አብኖርማሊ ሃይ ሌቭል ኦፍ ታይሮይድ ስቲሙሌሽን ሴክሬሽን። አንዳንዴ በቂ የሆነ ሆርሞን ካልተመረተ ኔጌቲቭ ፊድባክ አይላክም። ስለዚህ ኮንቲኒየስሊ ስቲሙሌትድ ይሆናል ማለት ነው። ኮንቲኒየስ የሆነ ቲኤስኤች ሴክሬሽን which stimulates the abnormal growth of thyroid gland ማለት ነው። ስለዚህ ስቲሙሌሽን ይመጣል፣ ታይሮይድ ግላንድ በቂ የሆነ ሆርሞን አያመነጭም። ኤጌን ስቲሙሌሽን ይመጣል፣ በቂ ሆርሞን አያመነጭም። ስቲሙሌሽኑ አይቆምም ማለት ነው። ዘን ግላንዱ ከአቅም በላይ ሲሰራ ያብጣል፣ ሴሎች ይባዛሉ ማለት ነው። when a goiter is caused by iodine deficiency በአዮዲን ዴፊሽንሲ ብቻ ምክንያት የሚመጣ ከሆነ or other environmental ፋክተርስ ከሆነ ግን ኤንደሚክ ጎይተር ይባላል። ያው እዛ አካባቢ ያሉ ሰዎች ስለማ ኤንደሚክ ጎይተር ይባላል። ኢንቫይሮንመንታልና አዮዲን ዴፊሽንሲ ጋር ተገናኝቶ የሚመጣ ከሆነ ማለት ነው። ግሬቪስ ዲዚዝም አንዱ ኮዝ ነው። ኢት ኢዝ ኦቶ ኢሚዩን ፕሮሰስ ነው። ግሬቪስ ዲዚዝ እንዳልኳቸው ኦቶ ኢሚዩን ያ ማለት አንቲቦዲ ሰውነታቸው አንቲቦዲ ያመርታል። የአንቲቦዲ ምንድን ነው የሚሰራው? ልክ እንደ ታይሮይድ ስቲሙሌቲንግ ሆርሞን ይሰራል ማለት ነው። ፌክ የሆነ ታይሮይድ ስቲሙሌቲንግ ሆርሞን ከዛ ታይሮይድ ግላንድን እንዲያመነጭ ፑሽ ያደርገዋል ማለት ነው። የግሬቪስ ዲዚዝ ላይ ሀፕን የሚያደርገው ለዛ ነው። ብዙውን ጊዜ ሃይፐርታይሮይዲዝም ያመጣል ማለት ነው። ሰም ፉድስ ኤንድ ሜዲኬሽንስ አር ጎይተሮጀንስ ይችላል። አንዳንድ ምግቦች እንደዚሁ ጎይተር ሊያደርጉ ይችላሉ። ለምሳሌ ተርኒፕስ፣ ካቤጅ፣ ብሮኮሊ፣ ሆርስ ሬዲሽ፣ ኮሊፍላወር ኤንድ ካሮትስ የተወሰነ ኤፌክት አላቸው ለማለት ነው። መድኃኒቶችም እንደዛው ሜዲኬሽንስ ፕሮፓይልቲዮራሲል፣ ሳልፎናማይድስ፣ ሊቲየም፣ ሳሊሳይሌትስ ኦር አስፕሪን እነዚህ አሁን ታይሮይድ ግላንድን ምን የማድረግ ጎይተርን እንዲያምጥ የሚያደርጉ ኢፌክት አላቸው ማለት ነው። ጎይተር ዊዝ ሃይፐር ታይሮይዲዝም ምን ይባላል? ቶክሲክ ጎይተር። ቅድም እንዳልነው እብጠቱ ኖሮ ብዙ ታይሮይድ የሚያመርት ከሆነ ቶክሲክ ጎይተር ይባላል። ምክንያቱም ያው ጎይተሩ እብጠቱ እያመረተ ስለሆነ ማለት ነው። ዋንስ ዘ ኮዝ ኦፍ ዘ ጎይተር ኢዝ ሪሙቭድ አንዳንዴ ኮዙን ካስወገድ ነው ዘ ግላንድ ዩዥዋሊ ሪተርንስ ቱ ዘ ኖርማል ሳይዝ ማለት ነው። አያችሁት? እዛ ኮዙ ለምሳሌ አዮዲን ከሆነ አዮዲን ባላንስ ካደረግ ነው እብጠቱ እየቀነሰ ሊመጣ ይችላልና ኮዙን ካስወገድ ነው ግላንዱ እየቀነሰ ይሄዳል ማለት ነው። ሶ የጎይተር ምልክቶቹ ምንድናቸው? ሳይና ሲምፕተሞቹን በምናይበት ሰዓት ሃርድ የሆነ ፔንለስ ኖዲዩል ሜቢ ፓልፔብል ኦን ዘ ታይሮይድ ግላንድ ማለት ነው። ህመም የሌለው እብጠት ነገር ይኖራል እና ዲፊካልቲ ኦፍ ብሪዚንግ ሊያመጣ ይችላል። አንዳንዴ ሲወጡ ሊያማቸው ይችላሉ፣ ሲተነፍሱ ፐርሲስተንት ካፍ ሊያስላቸው ይችላል። ኦር ቼንጅስ ኢን ዘ ቮይስ ድምጽ የድምጹን ቶን ራሱ ሊቀይረው ይችላል። ኢፍ ኢት ኢዝ ኒር ዘ ኢሶፋገስ ኤንድ ትራኪያ ማለት ነው። ዘ ፔሸንት ሜይ ሃቭ ኤ ፉል ሴንሴሽን ኢን ዘ ኔክ ጀስት አንገታቸው ላይ የሸክም ነገር ስሜት ሊሰማቸው ይችላል፣ የተለቀ ሲሄድ በተለይ ማለት ነው። ሞስት ፔሸንትስ ዊዝ ካንሰር ኦፍ ታይሮይድ ሃቭ ኖርማል ታይሮይድ ሆርሞን ሌቨልስ እንግዲህ ካንሰር እንኳን ሆኖ ታይሮይድ ሌቨሉ ኖርማል ሊሆን ይችላል። ስለዚህ በታይሮይድ ሌቨሉ ሳይሆን ራሱ ከቲሹ ላይ ይወሰዳል። ኤፍኤንኤሲ ኦር በአልትራሳውንድ በሌላ ፓቶሎጂካል ላቦራቶሪዎች እብጠቱ ላይ ተወስዶ ይመረመርና ካንሰር ሲል ካለው ኖርማል ታይሮይድ ሆርሞን ቢሆንም በሰርጀሪ ቶሎ ትሪትመንት ይደረጋል፣ ወይም በራዲሽን ማለት ነው ኦር በኬሞቴራፒ ባይ ኤኒዌይ። ሶ ግን ካንሰር እንኳን አጥቅቶት ግን ኖርማል ታይሮይድ ሆርሞን ሴክሬት ሊያደርግ ይችላል ማለት ነው። ሶ ዲያግኖሲሱን በምናይበት ሰዓት ላቦራቶሪዎች አሉት እንግዲህ ታይሮይድ ስቲሙሌቲንግ ሆርሞኑን T4 ሌቨልስ አር ሜዥር ቱ ዲተርማይን ዌዘር ዘ ጎይተር ኢዝ አሶሲኤትድ ዊዝ ኖርማል ታይሮይድ ፋንክሽን ኦር ሃይፖታይሮይዲዝም ነው የሚለውን ለማወቅ ማለት ነው። ጀስት እብጠቱ ያለባቸውን ሰዎች ቼክ እናደርጋለን ሆርሞን ሌቨላቸውን ማለት ነው። ታይሮይድ አንቲቦዲ ቼክ ይደረጋል። ታይሮይድ ፔሮክሲዴዝ TPO አንቲቦዲ
ይሄ ኦቶ ኢሚዩን ዲዚዝ ጋር ስፔሻሊ ሩል አውት ለማድረግ ማለት ነው። ፎር ታይሮይዳይተስ ኢንፍላሜሽን ኦፍ ታይሮይድ እንዳይኖር ማለት ነው። ታይሮይድ ስካን ሾውስ ኢንላርጅድ ታይሮይድ ግላንድ ስካን ሊደረግ ይችላል። አዲሽናል ዲያግኖስቲክ ቴስት ስተዲስ ሜይ ቢ ደን ቱ ዲተርማይን ዘ ኮዝ ኤንድ ኮምፕሊኬሽንስ ማለት ነው። ሶ የሆርሞን ሌቭል ይታያል፣ ከዛ አንቲቦዲ በስካን ይታያል። እነዚህ ላቦራቶሪዎች ቼክ ሊደረጉ ይችላሉ ማለት ነው። ትሪትመንት ኦፕሽንን ህክምናውን በምናይበት ሰዓት ትሪትመንት ኦፕሽንስ አዮዳይድስ አሉ። አዮዳይድስ ሳቹሬትድ ሶሉሽን ኦፍ ፖታሽየም አዮዳይድ ኦር ሉጎል ሶሉሽን የሚባሉ አንታታይሮይድ ሜዲኬሽንስ ይሰጣሉ። ፕሮፓይል ቲዮዩራሲል፣ ሜቲማዞል፣ ራዲዮ አክቲቭ አዮዲን ይሰጣል። እነዚህ አዮዲን 131 አዮዲን 123 የሚባሉት ሰርጀሪ ሊያስፈልግ ይችላል። ሰብ ቶታል ታይሮይዶክቶሚ ኦር አንዳንዴ ቶታል ታይሮይድን ሙሉ ለሙሉ ማንሳት ሊያስፈልግ ይችላል። ቤታ ብሎከርስ እንሰጣለን፣ ፕሮፕላኖል እንደዚህ ምልክቶች እንሰጣለን፣ መድኃኒቶች። እነዚህ ሁሉ መድኃኒቶች ሊሰጡ ይችላሉ ማለት ነው። አዮዳይድስ ለምሳሌ አዮዳይድስ የመጀመሪያዎቹ ምንድን ነው? ኢንሂቢት ዘ ሲንተሲስ ኤንድ ሪሊዝ ኦፍ ታይሮይድ ሆርሞንስ ያደርጋሉ አይደል? አዮዳይድስ ብሎክ ፐሪፈራል ኮንቨርሽን ኦፍ T4 to T3 ምክንያቱም ቲ4ሩ ኢንአክቲቭ ፎርም ነው። ሞስት አክቲቭ ፎርሙ T3 ስለሆነ ወደዛ ኮንቨርት እንዳይሆን ያደርጋሉ ማለት ነው አዮዳይድስ። ሶ ሳቹሬትድ ሶሉሽን ኦፍ ፖታሽየም አዮዳይድ 38 ግራም ፐር ድሮፕ TID ዊዝ ጁስ ልንሰጥ እንችላለን። ኦር ሉጎል ሶሉሽን 6.3 ግራም ፐር ድሮፕ ልንሰጥ እንችላለን። ዊዝ ጁስ ከአንድ ሳምንት እስከ 2 ሳምንት ድረስ ማለት ነው። ፕራዮር ቱ ሰርጀሪ ልንሰጥ እንችላለን ማለት ነው። አዮዳይድስ አንዱ ትሪትመንት ናቸው። አንታይ ታይሮይድ ድረግስ ለምሳሌ ፕሮፓይል ቲዮዩራሲን የሚባለው ኢት ኢዝ ጉድ ፎር ፕሬግናንት ፔሽንትስ ይላል። በት ኮንትራኢንዲኬትድ ፎር ሊቨር ዲዚዝ ላለባቸው ግን አይሰጥም። ዶዙን በምናይበት ሰዓት 1000 ሚሊግራም TID ልንሰጥ እንችላለን አንቲል ኢው ታይሮይድ ስቴድ ታይሮይድ ሆርሞኑ ወደ ትክክለኛ ሌቭል እስከሚመጣ ድረስ ማለት ነው። ከዛ በኋላ ከ100 እስከ 200 ሚሊግራም ፐር ዴሲሊትር በጣም ቀንሰን ልንሰጥ እንችላለን ዊዝ ሚል ከምግብ ጋር ማለት ነው። ሁለተኛ ሜቲማዞል ነው አንቲ ታይሮይድ ድረግ የሚባለው ሜቲማዞል። እነዚህም ኢንሂቢት ሲንተሲስ ኦፍ ታይሮይድ ሆርሞን። እነዚህ እንግዲህ ታይሮይድ በጣም እያመረቱ ከሆነ ነው እብጠቱ እነዚህ የሚሰጡት። ኢኒሻል ከ15 እስከ 30 ሚሊግራም ፐር ዴሲሊትር አንቲል ዘ ኢዩ ታይሮይድ ስቴት ኖርማል እስኪሆን ድረስ የታይሮይድ ሆርሞን መጠኑ ማለት ነው። ዘን ሜንቴናንስ ዶዝ በጣም በትንሹ ልንሰጠው እንችላለን ከ5 እስከ 10 ሚሊግራም ፐር ዴይ። ህፃን ሲሆን ደግሞ እንደዚሁ ፐር ኬጂ ካልኩሌት ይደረጋል ከ4 እስከ 5 ሚሊግራም ፐር ኬጂ ፐር ዴይ ማለት ነው። ዋንስ ዴይሊ ኦር BID ልንሰጥ እንችላለን። ዘን ሜንቴናንስ ዶን በጣም በትንሽ 0.2 ሚሊግራም ፐር ኪሎግራም ፐር ዴይ TID ልንሰጥ እንችላለን። እንግዲህ እነዚህ የአንታይ ታይሮይድ ድረግስ የሚባሉት ናቸው ማለት ነው። ሌላ ራዲዮ አክቲቭ አዮዲን ልንሰጥ እንችላለን። አዮዲን ፕሮዲውስ ታይሮይድ አብሌሽን ዊዛውት ሰርጀሪ ማለት ነው። እንግዲህ በራሱ ጊዜ አሁን በአዮዲን እጥረት ከሆነ የመጣው እሱን ስናስተካክልለት ያለ ሰርጀሪ እብጠቱን እያጠፋው ይመጣል ማለት ነው። ትሪትመንት ኦፍ ቾይስ ፎር ግሬቪስ ዲዚዝ ኤንድ ቶክሲክ ኖዱላር ጎይተር ማለት ነው። ሶ አዮዲን 131 የሚባለው 5 ማይክሮ ኪውሪ ፐር ዴይ። ይሄ ዩ አይደለች ማይክሮ ነች። ኦኬ ማይክሮ ኪውሪ ማለት የራዲዮ አክቲቭ የኒውክሊያር ነገሮች ላይ የሚለካበት ኤስአይ ዩኒት ነው ኪውሪ የሚባለው ማይክሮ ኪውሪ። ሶ ይሄ ራዲዮ አክቲቭ አዮዲንም 5 ማይክሮ ኪውሪ ፐር ዴይ ልንሰጥ እንችላለን። አዮዲን 123 የሚባለው እንደዚሁ 200 ማይክሮ ኪውሪ ፐር ዴይ PO ሊኩዊድስ ናቸው። እነዚህ እንሰጥ እንችላለን። ፔሽንትስ ቢካም ኢዩ ታይሮይድ ዊዝን 6 to 8 ዊክስ ማለት ነው። 80% ይድናሉ። በጣም ኢፌክቲቭ ነው ይሄ ራሱ ማለት ነው። ፕሬድኒሶሎን ከ40 እስከ 50 ሚሊግራም ፐር ዴይ ፎር ግሬቪስ ኦፍታልሞሎጂ ማለት ነው። አይኑ በጣም ለሚወጣበት ወጣ ያለው ቅድም ያልነው ለኤግዞፍታልሞሱ ፎር 3 መንዝስ እንሰጣለን። ኢምፕሩቭ ሲቪር አይ ዲዚዝ ኢን ዘ 2/3 ኦፍ ፔሽንት 75% አካባቢ ሰዎችን ያድናል ይሄ ራሱ ማለት ነው። በት እነዚህ ራዲዮ አክቲቭ አዮዲንስ ለፕሬግናንሲ አይሰጡም፣ እንዲሁም ለብረስት ፊዲንግ ማዘርስ አይሰጡም ማለት ነው። ኮንትራኢንዲኬትድ ናቸው እነዚህኞቹ ማለት ነው። ሌላው ሰርጀሪ ነው። ሰርጀሪ ቱ ኮሬክት ዘ ዲፊውዝ ጎይተር ኤንድ ታይሮይድ ካንሰር። እንግዲህ ካንሰር ከሆነ የግድ ስፔሻሊ ቤናይን ካንሰር እዛ ብቻ ስለሆነ ቶሎ ተቆርጦ መዳን አለበት። ሶ ሰርጀሪ ሊያስፈልግ ይችላል። ሰብቶታል ታይሮይዶክቶሚ ነው ሞስት ኮመን። ሙሉ ለሙሉ አይቆረጥም፣ የተወሰነው ብቻ የተጎዳው ፓርት ብቻ በሰርጀሪ ይወጣል ማለት ነው። አንዳንዴ ግን ቶታል ታይሮይዶክቶሚ ይኖራል። ታይሮይዶክቶሚ አይደል ላርጅ ጎይተር ኦር ሲቪየር ዲዚዝ ከሆነ ሙሉ ለሙሉ ተቆርጦ ይሰጣል። ዘን አፍተር ዚስ ቶታል ታይሮይዶክቶሚ ምንድን ነው የሚያደርገው? ፔሽንቱ ዘ ክሊኒክ ሪኳየርስ ላይፍ ሎንግ የሆነ ታይሮይድ ሆርሞን ሪፕሌስመንት ያስፈልገዋል። እድሜ ልኩን
አርቲፊሻል የሆነ ታይሮይድ ሆርሞን እየወሰደ ይኖራል ማለት ነው። the client will probably receive either propionuracil or metimazole usually starting 4 to 6 weeks before surgery። ያው ቢፎር ሰርጀሪ በፊትም እንዳልነው ቢፎር ሰርጀሪ ኦልዌይስ ታይሮይድን የሚቀንሱ መድኃኒቶችን ይወስዳሉ ማለት ነው። ሶ ሰርጀሪም አንዱ ትሪትመንት ነው ማለት ነው። ለጎይተር አንዱ ትሪትመንት ነው። ቤታ ብሎከርስ እንደዚሁ ፕሮፕራኖል ከ10 እስከ 20 ሚሊግራም ኪዩአይዲ እነዚህ ዋነኝነት ስራቸው ምንድነው? ሲምፓቴቲክ ሲምፕተሞችን መቀነስ አይደለ? ይሄ ሀርት ቢትን ላብላብ ማለት ነው። እነዚህ ፋስት የሆኑ ነገሮችን የሲምፓቴቲክ ነገሮችን መቀነስ ነው። ሶ ካልሲየም ቻናል ብሎከርስ ስንሰጥ ይችላል አንዳንዴ ካን ቢ ዩዝድ ኢፍ ቤታ ብሎከር ኖት ቶለሬትድ ኦር ኮንትራኢንዲኬትድ ከሆኑ እነዚህ ካልሲየም ቻናል ብሎከርስም ልንሰጥ እንችላለን። አንድ ኒው ትሪትመንት ፎር ሃይፐርታይሮይዲዝም ሃቭ ቢን ዲቨሎፕድ እንግዲህ አሁን ሞር ቴክኖሎጂው ኢንዶስኮፒክ ሰብቶታል ታይሮይዶክቶሚ ያመጣል። ኢንዶስኮፒ ታይሮይዶክቶሚ ሳይከፈት ምናምን ማለት ነው። ኢምቦላይዜሽን ኦፍ ታይሮይድ አርተሪስ ኦር ፕላዝማ ፎረሲስ ይባላል። ይሄ ደግሞ ያው ታይሮይድን ሳፕላይ የሚያደርጉት ብለድ ቬዝሎችን ምን ማድረግ አይደለ ሳፕላይ እንዲያኖራቸው ማድረግ ነው። ፐርኩታኔስ ኢታኖል ኢንጀክሽን ኢንቱ ዘ ቶክሲክ ኖዲዩል ማለት ነው በኢንጀክሽን እና ንቅሳት ራሱ አንዱ ባህላዊ እንትን ነው አይደለ? ንቅሳት ገጠር አካባቢ እስኪ ታውቃላችሁ? እስኪ የምታውቁ ሰዎች ጎይተር ሲወጣባቸው እንደዚህ አንገታቸው ላይ ሲያብጥ ምን ያደርጋሉ? ይነቀሱታል ማለት ነው። ሲነቀሱት ቲሹዎቹ ስካር ፎርም ስለሚያደርጉ ስካር ፎርሜሽን ስለሚኖር የተነቀሱበት እንትኑ ማበጡን ያቆማል ማለት ነው። ታይሮይድ ግላንዱ ማበጡን ያቆማል እና ይሄ ራሱ አንድ ኢፌክቲቭ ነው። በሳይንስ በደንብ በሊትሬቸር ስላልተደገፈ እና እዚህ መጽሐፍ ላይ ስላልመጣ እንጂ አሁን ገጠር ላይ ንቅሳት እኔ አውቃለሁ። ብዙ እኔ ማውቃቸው ራሱ አሉ የተነቀሱና ጀስት እየጠፋላቸው ማለት ነው። እብጠቱ አቆመዛ በኋላ ማለት ነው። እና እነዚህ አሁን ሞደርን ሳይንስ እየደረሰባቸው ያሉት ናቸው። መጨረሻ እንግዲህ ወደ ንቅሳቱ ዞሮ ሊመጣ ይችላል ባይዘው ወደፊት አይደል? እና ከእናንተ መሀል እስኪ የሆነ ሰው ከሄደበት በዚህ ጥናት ቢሰራና ፐብሊሽ ብታደረጉት ፈረንጆች ከማድረጋቸው በፊት እኛ እንቀድማቸዋለን። አክቹዋሊ ያው በትራዲሽናሊ በባህል እያደረግነው ነው፣ ግን ሳይንቲፊካሊ ፕሩቭ ማድረግ እንችላለን ብዬ ነው። ሶ እንደዚህ አይነት ትሪትመንቶችም እየመጡ ነው ማለት ነው። ከኦፕሬሽን በፊት በኋላ የሚደረጉ ነገሮችን ነው የሚያወራ። ፕሪ ኦፕሬቲቭ ነርሲንግ ኬር፣ ፖስት ኦፕሬቲቭ። ሶ እንግዲህ አንደርጎይንግ ታይሮይዶክቶሚ የሚያደርግ ሰው ምንድነው ዘ ፔሸንት ሱድ ቢ ኢን ኢው ታይሮይድ ስቴት መሆን አለበት። ታይሮይድ ሆርሞኑ ባላንስድ መደረግ አለበት ቱ አቮይድ ኮምፕሊኬሽንስ ዱሪንግ ኤንድ አፍተር ሰርጀሪ። ቅድም እንዳልነው መጀመሪያ ታይሮይድ ሆርሞኑ መስተካከል አለበት። ዚስ ኢዝ አኮምፕሊሽድ ዊዝ ዘ ዩዝ ኦፍ አንታይ ታይሮይድ ሜዲኬሽንስ ሰች አስ ሜቲማዞል ኦር ታፓዞል ኦር ፕሮፒዮኑራሲል። ቅድም እንዳየ ነው እነሱ መድኃኒቶች እንሰጣለን ከሰርጀሪ በፊት። A saturated solution of potassium iodide may also be administered to decrease the size and vascularity of the gland, reducing the risk of bleeding during surgery. እነዚህ ልንሰጥ እንችላለን። ሶ አሰስመንት ኦፍ ቫይታል ሳይን ቮይሱን ቼክ ልናደርግ እንችላለን ከሰርጀሪ በኋላ ልዩነትን ለማወቅ ማለት ነው። ሰውየው ድምፁን ምናምን ቼክ ማድረግ ያስፈልጋል። ፖስት ኦፕሬቲቭሊ ምን አይነት ኢፌክት መኖሩን ቼክ ለማድረግ ዘለ ፔሸንቱ ኤክስፕሌን ማድረግ ያስፈልጋል። ፕሪ ኦፕሬቲቭ ቲቺንግ ሹድ ኢንክሉድ ሃው ቱ ፐርፎርም ጀንትል ሬንጅ ኦፍ ሞሽን ኤክሰርሳይዝ ኢን ዘ ኔክ። ሩቲን የሆነ ፕሪ ኦፕሬቲቭ ኬር በሙሉ ሊያስፈልገው ይችላል ማለት ነው። ዘን ከሰርጀሪ በኋላስ ፖስት ኦፕሬቲቭ ሰርጀሪ ኬር ያው ቫይታል ሳይን ግዴታ ነው አይደል? ቫይታል ሳይን ኦክሲጅን ሳቹሬሽን ድሬን ካለው ሰርጀሪው ላይ የሆነ የሚወጣ ደም ፍሳሽ ነገር ምናምን ካለ ለማለት ነው። ሶ ድሬሲንግ ኤቭሪ 15 ሚኒትስ ማየት አለብን። ያው ተሸፍኖ ድሬስ ተደርጎ ስለሚወጣ በየ15 ደቂቃው ውንዱን ማየት ያስፈልጋል። ኤቭሪ 4 ሃወርስ አስ ኦርደርድ። ዲክሪዝ ብለድ ፕሬሸር ካለ ኢንክሪዝድ ፐልስ ሬት ካለ መጠንቀቅ ያስፈልጋል። ሹድ አለርት ዩ ቱ ፖሲቢሊቲ ኦፍ ሾክ ሪሌትድ ቱ ብለድ ሎስ ማለት ነው። ከሰርጀሪ በኋላ የደም ግፊቱ በጣም መውረድ፣ የልብ ምቱ መጨመር አይነት ምልክት ካለ ደም እየፈሰሰ ሊሆን ስለሚችል በውስጥ በኩል ቼክ ማድረግ ያስፈልጋል። ታኪካርዲያ ና ፌቨር አሎንግ ዊዝ ሜንታል ስታተስ ቼንጅ እንደዚህ አይነት ምልክት ካለ ደግሞ ኢት ኢንዲኬት ታይሮቶክሲክ ክራይሲስ። ቅድም ስለ ሃይፐርታይሮይዲዝም ኮምፕሊኬሽን ስናወራ ከሰርጀሪ በኋላ ብለናል አለ። ከሰርጀሪ በኋላ ድንገት ሹት ሊያደርግ ይችላል ወደ ላይ የታይሮይድ ሆርሞን። ሶ እነሱም ታኪካርዲያ ፌቨር እና እንዲሁም ሜንታል ስታተስ ራስን የመሳት ችግር ጋር ኮንፊውዝ የመሆን ጋር ምልክት ካያችሁ ቶሎ የዚህ ክራይሲስ ሊሆን ስለሚችል ቼክ ማድረግ ያስፈልጋል። ቼክ ዘ ባክ ኦፍ ዘ ኔክ ፎር ፑሊንግ ኦፍ ዘ ብለድ ብሊዲንግ እና የኖር ቼክ ማድረግ ያስፈልጋል ማለት ነው። ሶ ቢኮዝ ኦፍ ዘ ሎኬሽን ኦፍ ዘ ሰርጀሪ ኦብዘርቭ ዘ ሳይን ኦፍ ዘ ሪስፓራቶሪ ዲስትረስ። ስርዓት አተነፋፈሱን ማወቅ ያስፈልጋል አንገቱ ላይ ስለሆነ ኢንክሉዲንግ ኢንክሪዚን ሪስፓራቶሪ ሬት፣ ዲዚኒያ፣ ስትራይደር ሲተነፍስ ድምጽ ምናምን ካለ ቼክ ማድረግ ያስፈልጋል። ሆርስነስ ኦፍ ዘ ቮይስ ድምጹ ላይ የራሱ ችግር ካለ መጎርነን ነገር ካለ which indicate the trauma to recurrent laryngeal nerve
የአስረኛው ክሬኒያል ነርቭ አይደል የቬገስ ነርቭ ብራንች ነው። ሶ ኢንትሪንሲክ መስልስ ኦፍ ላሪንክስ ላይ ሳፖርት የሚያደርግ ነርቭ ነው ይሄ እንግዲህ ሶ እሱ ሊጎዳ ይችላል በሰርጀሪ ጊዜ። ሶ ድምጹ ላይ ችግር ካለ ቶሎ ሪፖርት መደረግና እርምጃ መወሰድ አለበት። ሞኒተር ዘ ፔሽንትስ ሴረም ካልሽየም ሌቨልስ ዎች ፎር ኤቪደንስ ኦፍ ቴታኒ ማለት ነው። ሶ ፖስት ኦፕሬቲቭ እንደዚህ ሁሉ ነገሮች ቼክ ማድረግ ያስፈልጋል ማለት ነው። ሶ ስለ ጎይተር ሲምፕሊ ይሄን ይመስላል ቤዚክ ኮንሰፕቱ ማለት ነው። ጥያቄዎች ካሏችሁ መጠየቅ ትችላላችሁ። በቀጣይ ፓርት ደግሞ የምናየው ስለ ፓራ ታይሮይድ ሆርሞንስ አይደል። አሁን እዚህ አንገታችን ላይ ፊት ለፊት ያለው ታይሮይድ ነው አይደል? እዚህ ጋር ነው ፊት ለፊት ያለ ነው ታይሮይድ ነው። ይሄ በፊት በኩል ስናየው ነው። በጀርባ ስታዩት ደግሞ እንደዚህ ነው። ዘን ታይሮይድን በጀርባ ስታዩ እነዚህ 4 ቢጫ ነገሮች ታያችኋል። 1 ከዚች፣ 2 ከዚች፣ 3 ከዚች፣ 4 ከዚች። እነዚህ ፓራታይሮይድ ግላንድስ ይባላሉ። በጣም ትናንሽ ናቸው። አተር ነው የሚያካክሉት። ከዚህ ከታይሮይድ ግላንድ በጀርባ በኩል ነው ተጣብቆ የሚገኙት እና አንዳንዴ ታይሮይድ ግላንድ ሰርጀሪ ሲሰራ ራሱ እነዚህ አብረው ሊወጡ ይችላሉ በስህተት ማለት ነው። እነዚህ አብረው ሊቆረጡ ይችላሉና ሌላ ችግር ሊመጣ ይችላል ማለት ነውና በጣም ትናንሽ ግላንድስ ናቸው ፓራታይሮይድ ግላንድስ የሚባሉት ፋንክሽናቸው ነውና እነሱ ጋር ደግሞ አፕል ሊያደርግ የሚችል በሽታ ደግሞ በቀጣይ ፓርት የምናይ ይሆናል ማለት ነው። ስለ ታይሮይድ ግላንድ ግን እንግዲህ ታይሮይድ ስፔሲፊካሊ ዛሬ ሃይፐር ታይሮይዲዝም፣ ሃይፐር ታይሮቶክሲኮሲስ ኤንድ ጎይተር እና ያየ ነው ማለት ነው። ቤዚክ ኮንሰፕቱን እንዳገኛችሁ ተስፋ አደርጋለሁ። እስካሁን ከኔ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁም ሼር አድርጉላችሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.